በልልና ያረገ ዳግም ይህንን ዓለም ለማሳለፍ የሚመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁንልን። አትለየውምና እናቱ እናታችን ቅድስት ድንግል ማርያም ክብርና ውዳሴ ይድረሳል። ቅዱሳን ባለሟሎቹ ለየጸጋቸው ከፍ ከፍ ያሉና የተመሰገኑ ይሁኑልን። ክቡር አባታችን ቀሲስ ታሪኩ ወልደ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፋ ሀገረ ስብከት የጅንቦ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡራን የየአድባራትና የየገዳማት አስተዳዳሪዎች፣ ክቡር መምህራችን መምህር መብራቱ፣ እንዲሁም አሃው ዲያቆናት፣ አባቶች ካህናት፣ ዲያቆናት፣ ምእመናት ሕፃናትም ጭምር እስከ ሞት ድረስ በታመነልን ፍቅሩን በሞት በገለጸልን በመድኃኔ ዓለም ፍጹም ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ከረማችሁ? እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን አንደበታችንን ከፍተን ልቦናችንን አንቅተን ሕሊናችንን ዘርግተን እንድናመሰግነው የረዳን ያሰባሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለብርሃነ ጥምቀቱ በሰላም አደረሰን አደረሳችሁ። ሁሉ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ በሚል ርዕስ ለጥቂት ደቂቃዎች እንማራለን። የትምህርት ባለቤት የምስጢር ባለቤት እርሱ ነውና መድኃኔ ዓለም ኢየሱስ ክርስቶስ በመካከላችን ተገኝቶ እንዲያስተምረን መልካም ፈቃዱ ይሁንልን። የሚላችሁን ሁሉ በሉ አድርጉ። የሚላችሁን ሁሉ አድርጉ። እስኪ ደገሙት። ይህ ቃል የሚገኘው በዮሐንስ ወንጌል በምዕራፍ 2 ቁጥር 5 ላይ ነው። ምዕራፍ 2 ቁጥር 5 ያው ኃይለ ቃሉን መያዝ ስላለባችሁ ነው። ይህን ቃል የተናገረችው የዓለም ድህነት ይደረግባት ዘንድ የተወደደች የምስጢር ጓዳችን የጸሎታችን ምዕራግ እማምላክ ወላዲተ ቃል ቅድስት ድንግል ማርያም ናት የተናገረችው። ይህን ቃል የተነገረላቸው ደግሞ በዚያ በጭንቀት ሰዓት የነበሩ ለውርደት ተዳርገው ዓለም ለኀፍረት አጋልጣቸው የነበረች ለሰርገኞች አስተላላፊ ለአሳላፊዎች ቃል የተነገረ ቃል ነው። የትምህርቱ መሰረታዊ ዋና ዓላማ የሰው ልጅ በተለይ ኦርቶዶክሳውያን ሁልጊዜም የእግዚአብሔርን ድምፅ እየሰማ በእግዚአብሔር ድምፅና በእግዚአብሔር ሕግ መመራት እንዳለበት ያሳስባል። ያው ሁላችንም እንደምናውቀው ምዕመናን ትላንት ምኑን አክብረናል? በዓል አክብረናል አላከበርንም? አክብረናል አይደል? ስለዚህ ያከበርነው በዓል የምንድን ነበር? የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀቱን አክብረናል። ዛሬ ደግሞ የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጀመሪያው ታምር የተደረገበትን ቀን ነው የምናከብረው። ቃና ዘገሊላ ብለን የምናከብረው፣ ቃና ዘገሊላ ብለን የምናመሰግነው፣ በቃና ዘገሊላ የተደረገውን የመጀመሪያውን ታምር የምናስብበት ዕለት ነው። በእርግጥ ጌታችን መድኃኒታችን ኢየሱስ ክርስቶስ 30 ዘመን ሲሞላው ወደ ዮርዳኖስ ሄዶ በዮሐንስ እጅ ተጠምቆ አብ በደመና የምወደው ልጄ ይህ ነው ብሎ መስክሮለት መንፈስ ቅዱስ በአምሳለ ርግብ መጥቶ ከላዩ ላይ ቁጭ ብሎ ሲመሰክርለት አንድነት ሶስትነት ምስጢረ ሥላሴ ከተገለጠ በኋላ ሳይውል ሳያድር ከባህሩ ወጥቶ ወደ ገዳም ሄደ ይላል። ወዴት ሄደ? ወዴት ሄደ? ወደ ገዳም ሄደ። ወደ ገዳም ሂዶ 40 መዓልት 40 ሌሊት ጾመ ይላል። 40 ቀን ጾመ። 40 ቀን ጾሙ መዋዕለ ጾሙ ሲፈጸም ሰይጣን በሶስት ነገር ጌታችን መድኃኒታችን ኢየሱስ ክርስቶስን ፈትኖታል። በስንት ነገር አልኋችሁ? በስንት ነገር? በሶስት ነገር። ይኸውም በስስት በምን? በስስት እስኪ በሉ ስስት በሉ። በምን አልኋችሁ? በስስት ፈትኖታል። ጌታችን መድኃኒታችንን ሰይጣን የሚፈትነው ሆኖ ነው ወይንስ ምንድነው ካላችሁኝ፣ እናንተም ብትጾሙ ብትጸልዩ ትፈተናላችሁ ሲለን ነው። እኛ ኦርቶዶክሳውያን ልብ ብለን የምናየው ነገር
ክርስትናው ከመከራ ይታደገናል ሳይሆን ዘላለማዊ ሕይወት ይሰጠናል ብለን ነው የምናምነው። ክርስትናው በዓለም ላይ የሚመጣውን መከራ ታግሰን ድል ነስተን ካለፍንበት ጥቅም ይሰጠናል። ነገር ግን ተፈትነን ወድቀን በወደቅንበት ከቀረን መከራ ያመጣብናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰይጣን የተፈተነው እውነት ሰይጣን እግዚአብሔርን የሚፈትነው ሆኖ ነው ወይ ስንል አይደለም። እንግዲያስ ምንድነው ካላችሁኝ ለኛ አብነት ለመሆን ነው። ምን ለመሆን ነው? አብነት አራያ ለመሆን ነው። እናንተም ብትጾሙ ትፈተናላችሁ። ነገር ግን መፈተን ብቻ ሳይሆን እኔ ድል እንደነሳሁት እናንተም ምን ትሉታላችሁ? ድል ትነሱታላችሁ ሲለን ነውና ሰይጣን ድል አድርጎት በሶስት ነገር በትዕቢት መጣበት፣ በትዕግስት ድል አድርገው፣ በፍቅረ ንዋይ ዓለማቱን ሁሉ ወርቅ አድርጎ ይሄን እሰጥሃለሁ ስገድልኝ አለው። ሰይጣን ከኔ ሂድ ብሎ ገሰጸው። ከዚህ በኋላ ሳይውል ሳያድር የካቲት 23 ወደዚህ ተመለሰ። በ22 የካቲት 22 ወደዚህ ወደ ኢየሩሳሌም ተመለሰ ይላል። የካቲት ስንት አልኋችሁ? 22 የካቲት 22 በሁለተኛው ቀን ማለት ይሄ ነው። የካቲት 23 ይሄ ታምር የተደረገበት ቀን ነው። መቼ አልኋችሁ? 23 የካቲት መቼ? 23 ስለዚህ የካቲትን 23 ቀን በዓል አክብረን አውርደን የምናከብረው ዛሬ በስንት ቀን ነው? ጥር ስንት ነው? ስለዚህ ጥር 12 የሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጀመሪያው ታምር የተሰራው ግን መቼ ነው? የካቲት 23 ነው ማለት ነው። ስለዚህ በዚህ ዕለት በሶስተኛው ቀን ሰርግ ተደረገ ይላል። በስንተኛው ቀን? ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ በሶስተኛው ቀን በቃና ዘገሊላ ሰርግ ተደረገ ይልና ጌታችን መድኃኒታችን ኢየሱስ ክርስቶስም በሰርግ ተጠርቶ ነበር ይላል። በየት ተጠርቶ ነበር? በየት ተጠርቶ ነበር? እናቱ ቅድስት ድንግል ማርያምም ተጠርታ ነበር ይላል። ማን ተጠርታ ነበር? ንገሩኝ እንጂ ማን ተጠርታ ነበር? እመቤታችን ቅድስት ድንግል ማርያም ወደዚያ ሰርግ እንድትጋበዝ ተጠርታ ነበር። ደቀ መዛሙርቱም ተገኝተው ነበር፣ ተጠርተው ነበር ይላል። እነማን? ደቀ መዛሙርቱ፣ የክርስቶስ ደቀ መዛሙርት ሐዋርያት፣ 70 አርድእት፣ 36ቱ ቅዱሳን አንስት በዚያ ሰርግ እንዲገኙ ተጠርተው ነበር። ነገር ግን አንድ የተፈጸመ ታሪክ አለ። ጌታችን አለበት፣ በዚህ ሰርግ ተገኝቷል፣ ተጠርቷል። እናቱ ቅድስት ድንግል ማርያም ተገኝታበታለች። ደቀ መዛሙርቱ ተገኝተውበታል። የዓለምን መድኃኒት በዚያ ቤት በዚያ ሰርግ ላይ ተገኝቶበታል። ነገር ግን አንድ ችግር ተፈጠረ ይላል። እናቱ ቅድስት ድንግል ማርያም አስተናጋጆቹ ሲወጡ ሲወርዱ ወይን እንዳለቀባቸው ጠላው እንዳለቀባቸው ተረዳች ይላል። ማን ተረዳች? ማን ተረዳች? እመቤታችን ቅድስት ድንግል ማርያም ጭንቀቱን ሁሉ ታውቃለች። ሳይነግሯት አለቀብን እኮ ምናደርገው ጠፋን ሳይሏት ወይኑ እንዳለቀ ስትረዳ ጌታ ሆይ የወይን ጠጅ እኮ የላቸውም አለችው ይላል። ምን የላቸውም? ሳንጠይቃት የምትረዳን እናት አለችን። ክብር ምስጋና ለስም አጠራሯ ይሁን። ስለዚህ እናቱ ቅድስት ድንግል ማርያም በዚያ የተገኘችው የሰዎችን ጭንቀት ለመሙላት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ የተገኘው አስቀድመው ስለጠሩት፣ በእምነት ስለጠሩት፣ በመምህርነት እንደሚያስተምራቸው አምነው ስለጠሩት ጉድለታቸውን የፈለጉትን ያጡትን ነገር ሊሞላላቸው ነበር። ደቀ መዛሙርቱ ደግሞ የተገኙት በዚያ ሰርግ ታምራቱን እንዲረዱ ነበር። ምኑን እንዲረዱ ነበር? ምን ነው? ችግር አለ? በቃ ካልተሰማ ወደፊት ይምጧ እናንተ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተገኘበት ሰርግ ላይ ታላቅ ችግር ተፈጠረ። ማን በተገኘበት ችግር ተፈጠረ? ጌታችን መድኃኒታችን ኢየሱስ ክርስቶስ ችግር ፈቺ ነው ወይንስ ችግር አምጪ ነው? ምእመናን፣ ፈቺ ነው ወይንስ አምጪ ነው? ቅድስት ድንግል ማርያም ችግር ፈቺ ናት ወይንስ አምጪ ናት? ደቀ መዛሙርቱስ ችግር አምጪዎች ናቸው ወይንስ ፈቺዎች ናቸው? ብዙዎቻችን ይሄን አልተረዳንም። አንዳንድ ጊዜ በዓለም የምንኖር ሰዎች ልብ ብለን የምናየው መጥራት ከምንፈልገው ባለቤቱ ክርስቶስ እንጂ እናቱ አታስፈልገንም ብለው የሚያስቡ አሉ። እናቱ እንጂ ደቀ መዛሙርቱ አያስፈልጉም ብለው የሚያስቡ አሉ። ነገር ግን ስህተት ነው። ልጅን ወዶ እናትን መጥላትም አይቻልም። ከጠሉ ወይንም ሁሉንም ከወደዱም ሁሉንም መሆን አለበት። ስለዚህ ባለቤቱ በተገኘበት ችግር ምን ሆነ ታላችሁኝ? አስተናጋጆቹ እያስተናገዱ ባለበት ሰዓት
ገና እንግዳ ወደ ቤት እየመጣ ባለበት ሰዓት ጠላው አለቀ ይላል። ምኑ አለቀ? ወይኑ አለቀባቸው። በዚህ ሰዓት እናታችን ቅድስት ድንግል ማርያም ጭንቀታቸውን ተረድታ ወደ ልጇ ቀረብ ብላ ጌታ ሆይ የወይን ጠጅ እኮ የላቸውም አለችው ይላል። በዚህ ሰዓት እርሱም አንቺ ሴት ካንቺ ጋር ምን አለኝ አላት። ምን አለኝ? ካንቺ ጋር ምን አለኝ? ካንቺ ጋር ምን አለኝ አላት ይላል። ጊዜ ገና አልደረሰምና ካላት በኋላ እርሷም ዘወር ብላ ለአስተናጋጆቹ የሚላችሁን ሁሉ አድርጉ አለቻቸው ይላል። እነርሱም ከእናታችን ከቅድስት ድንግል ማርያም የተነገራቸውን መመሪያ ተቀብለው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሲሄዱ ያለቁባቸውን ባዶ የሆኑትን ጋኖች ውሃ ሙሏቸው አላቸው። ምን ሙሏቸው? ምን ሙሏቸው? ውሃ ሙሏቸው። ከዚህም በኋላ እነርሱም የተባሉትን አድርገው በዚያ 6 ጋኖች ነበሩ። 6ቱንም ጋኖች ውሃ ሞሏቸው ይላል። ምን ሞሏቸው? እስከ አፋቸው ድረስ ሞሏቸው። እነዚያ አስተናጋጆቹ ጭንቀታቸውን ነው የታዘዙትን የእመቤታችንን ምክር ሰምተዋል። የእመቤታችንን መመሪያ ሰምተዋል። ተቀብለው የልጇን ፈቃድ ይፈጽሙ ዘንድ ውሃ ሙሉ ተባሉ። ውሃ ሞሉ። እርሱም እንደሞሉ እንደጨረሱ ባየ ጊዜ ቀድታችሁ ላሳላፊው ስጡት፣ ላሳዳሪው ስጡት አላቸው። ለማን ስጡት? ለማን ስጡት? በዚያ አሳዳሪው ይገርማቸዋል። አሳዳሪ አይጠጣም አይበላም። የሰው የሚመጣውን የሚገባውን ይቆጣጠራል። ሰው የሆነ እድምተኛው የሆነ እንደሆነ ገብቶ በልቶ ጠጥቶ ቶሎውኑ ሊሰክር ይችላል፣ ቶሎውኑ ሊረካ ይችላል። አሳዳሪው ግን የሰውን አመጣጥ የመስተንግዶውን ሁኔታ የሚቆጣጠር ነውና ለእርሱ አሳልፈው እንዲሰጡት ነገሩት። ከዚህም በዚህ ሰዓት እርሱም ያንን ቀድሞ ያለውን ቀምሶታል። በኋላ የሚመጣውን ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃውን ሙሉ ብሎ ከተሞላ በኋላ ወደ ወይን ጠጅ የቀየረውን በታምራት የቀየረውን ለአሳዳሪው ወስዳችሁ ስጡት ተብለው ተነገራቸው። ወስደው ቀዱና ሰጡት። ምኑን ነው የሰጡት? ምእመናን ምኑን? ውሃውን ነው አይደል የሰጡት? ግን ውሃውን እንደተሞላ ጌታችን መድኃኒታችን ኢየሱስ ክርስቶስ በታምራት ወደ ወይንነት ቀይሮት ነበር ይላል። በምን ቀይሮት ነበር? ወደ ምን ቀይሮት ነበር? ወደ ወይን ጠጅነት ቀይሮታል። ወስደው ሲሰጡት አሳዳሪው ተደነቀ፣ አሳዳሪው ተጨነቀ። እንዴት እስካሁን ድረስ የቀመሱት እንዲህ አይደለም፣ ከየት አመጣው? ሰርገኛውን ዶኪማሱን ጠርቶ ዶኪማስ ሆይ ሰው ሁሉ ወደ ሰርጉ ቤት ሰውን ሲጠራ አስቀድሞ ጥሩውን ነገር ያቀርብና በኋላ ከሰከሩ በኋላ ቀራሪውን ያቀርባል፣ ያደረውን ያቀርባል፣ በውሃ የተከለሰውን ያቀርባል። አንተ ግን እስካሁን ጥሩውን ከየት አቆየኸው አለው ይላል። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን እነዚያ አሳላፊዎች ያውቁ ነበርና ደቀ መዛሙርቱም አይተዋመኑበት ይላል። ክብር ምስጋና ለአምላካችን ይሁን። መሰረታዊ ሐሳቡ ለኛ ምን ሊያስተምረን ይችላል የሚለውን አንዳንዲት ነገር ልጠቁማችሁና ትምህርቴን በዚሁ ጠቀልላለሁ። አንደኛ በህይወታችን ሰርግ የተባለ የሰው ልጆች ህይወት ነው። ምንድነው? የሰው ልጆች ምንድነው? የሰው ልጆች ህይወት ሁሌም ሰርግ ነው። ምእመናን፣ በተለይ ክርስቲያኖች ሁሌም የምንኖረው በሰርግ ነው። በሰርግ መካከል ደግሞ ምን ተፈጥሯል? ምን ተፈጥሯል? በሰው ልጆች ህይወት ጌታችን መድኃኒታችን ኢየሱስ ክርስቶስ መገኘት አለበት። በሰርጉ ቤት ተገኝቷል። በሰርጉ ቤት የተገኘ አምላክ ደግሞ እናንተ በእኔ ኑሩ እኔም በእናንተ አድሬ እኖራለሁ ብሎ ነግሮናል። ስለዚህ በሰው ልጆች ህይወት ሁልጊዜ እግዚአብሔር አይጠፋም። ማን አይጠፋም? ማን አይጠፋም? እግዚአብሔር የለም ብለው ተስፋ ቆርጠው ወደ ኋላ የተመለሱ ወገኖቻችን ብዙ ናቸው። በህይወታችን ግን ተለይቶን ያውቃል? ተለይቶን ቢለየን እኮ እኛ ህይወት የለንም። እኛ የምንተነፍሰው ትንፋሽ እኮ የምናገኘው ከማን ነው? ምእመናን፣ ከማን ነው የሚሰጠን? እግዚአብሔር የምናገኘው ነው። ስለዚህ ሰርግ የተባለ የሰው ልጆች ህይወት ነው። በሰው ልጆች ህይወት ማን ያስፈልጋል ታላችሁኝ? እግዚአብሔር ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስፈልጋል። ስለዚህ ስለሚያስፈልግ በሰርጉ ተገኘ፣ ተጠርቷል። ምን ብሏል? ምን ብሏል አልኋችሁ? ተጠርቷል በሉ እስኪ። ምን ብሏል? ምን ብሏል? ተጠርቷል። መጥራት የማን ድርሻ ነው? የማን ድርሻ ነበረ በሰርጉ ላይ የሆነው? ሙሽራው ባለቤቱም ምን ብሏል? አስቀድሞ ጠርቷል አይደለ? በህይወታችን ውስጥ መጥራት የማን ድርሻ ነው? የኛ ድርሻ ነው።
ባለቤቱን እርሱን ክርስቶስን መጥራት የኛ ድርሻ ነው። ከጠራነው በኋላ ደግሞ መገኘት የማን ድርሻ ነው? እሱ ነው። እኛ አስገድደን አናመጣውም። ነገር ግን ስንጠራው አባት አለን ብለን ስንጠራው ልጅ ብሎ ይመጣል፣ ይገኛል በህይወታችን ውስጥ። በህይወታችን ግን መገኘት ያለበት እርሱ ብቻ ነው ወይንስ የሚቀጥል ነገር አለ? እናቱ አታስፈልገንም? ታስፈልገናለች። እርሱ ይገኛል። በፈተና ስንወድ፣ ወይኑ ሲያልቅብን፣ ፍቅር ሲያልቅብን፣ በረከት ስናጣ፣ ረድኤት ስናጣ የምታሳስብ እናት ታስፈልገናለች። ስለዚህ እናቱም በህይወታችን ቅድስት ድንግል ማርያም ታስፈልገናለች ማለት ነው። ማን ታስፈልገናለች አልኋችሁ? አሁን የስለት ሰዓት ነው ወይንስ የምን ሰዓት ነው? ይደርሳል። ተረጋጉ ምእመናን። ሁሉም በስርዓት ይሁን ነው የተባለው። ስለዚህ ከመማር በላይ መስጠት የለም። ስጦታ መማር ይቀድማል ያልሁት ከዚህ ተነስቼ ነው። እና እናቱ ቅድስት ድንግል ማርያም በህይወታችን ታስፈልጋልናለች። መጥራት ደግሞ የማን ድርሻ ነው? የማን ድርሻ ነው? የኛ ድርሻ ነው። እናቱ ቅድስት ድንግል ማርያምን ከጠራናት የምናገኘው ሁለት ነገር አለ። ስንት ነገር አለ አልኋቸው? ሁለት ነገር። አንደኛ እናት ትሆነናለች። ምን ትሆነናለች? ምን ትሆነናለች? እኛ ክርስቲያኖች እናታችን በዚህ ምድር ላይ ማን ነች? ንገሩኝ እንጂ። እናታችን በጥምቀት እናት አድርገን የተቀበልናት በዓለም ላይ ያለችን አንዲት እናት አለችን። እሷም ድንግል ማርያም ናት። ለክርስቲያን ከድንግል ማርያም ውጭ ሌላ እናት የለውም። ምን አልኋችሁ? ልታቆራረጠን ነው የመጣህ ነው ያላችሁ? እንደዚያ ማለት አይደለም። ሰማያዊውን ርስት ምን ወርስበት ምድራዊ እናት ወልዳ ይሄንን ዓለም ግዙፉን ዓለም ራቡን፣ ጥሙን፣ መከራውን ታስረክበናለች። ሰማያዊ እናታችን ቅድስት ድንግል ማርያም ደግሞ መከራ ጭንቀት የሌለበትን ሰማያዊውን ርስት ምን ትለናለች? ታስረክበናለች። ስለዚህ እናታችን ማን ናት? ኧረ ስሟን ጠሯት። ድንግል ማርያም። እየተጠራጠርኋችሁ ነው አሁን። ማን ነች? ቅድስት ድንግል ማርያም። ስለዚህ እናታችን ቅድስት ድንግል ማርያም ታስፈልገናለች። ደቀ መዛሙርቱም እንዲያስተምሩን፣ እንዲመክሩን፣ እንዲገስጡን ያስፈልጉናል። ልንጠራቸው ያስፈልጋል። ይህ ከሆነ አንደኛ የምናገኘው እናትነቷን ነው። ሁለተኛ ላይ እርሱን ስሙት ትለናለች። ማንን ስሙት? ማን ነው እሱ? ልጇን ምን ትለናለች? ስሙት ትለናለች። ይሄ ብቻ ሳይሆን ያለቀብንን ነገር ከልጇ ታሳስብልናለች። ያለቀብን ነገር አለ የለም? ምእመናን በዚህ ዘመን ያለቀብንን ነገር ብዘረዝረው አልጨርሰው። ስለዚህ ያለቀብን በጉድለታችን ሁሉ ከልጇ ዘንድ እያማለደች እየጠየቀች የምታሰጠን እናት ነች። ያለቀብንን ነገር ምእመናን በዚህ ዘመን በጣም ብዙ ነገር አጠናል። እንዲያው በጣም በትንሹ ነገር ምን አይምሯችን ወይንም ቀልባችን ከኛ ጋር አይደለም። ምን አልኋችሁ? ምናችን ከኛ ጋር አይደለም። በጣም ብዙ ሰው አለ አይደለ? አሁን ግን ከተናገርሁት የሰማኝ 5 ሰው ይኖር አይመስለኝም። ምክንያቱም ብትሰሙኝም ሄዳችሁ በህይወት የሚተገብረው 5 ሰው ይሆናል ብዬ አልጠብቅም። ግን ይሄ የኔ ግምት ነው። የቸርነቱን ስራ እግዚአብሔር ይስራልን። እኛ ሊተሰፈቅ አይደል ከመይሄው እስራኤል እናንተን ለመኮነን ሳይሆን እኔው ራሴ ምንድነኝ ብዬም ስለመጠይቅ ነው። ለምን ስትሉኝ እኔው ራሴ ካስተማሩ በኋላ ባስተማሩት ትምህርት ከመኖር ወርጄ ደግሞ ከታች እንዳልገኝ ስለመፈራ ማለት። ስለዚህ እናቱ ቅድስት ድንግል ማርያም ስትኖር ጉድለታችንን ትሞላልናል። ጉድለታችን ምንድነው ካላችሁኝ ከራሳችን ጋር አለመሆን። ከምን ጋር አለመሆን? ሰው ከራሱ ጋር ካልሆነ ከእግዚአብሔር ጋር ይጣላል። በዚህ ዓለም ላይ 3 አይነት ጦርነቶች አሉ ይላል። ስንት አይነት ጦርነቶች አሉ? ቅዱስ ዮሐንስ አፈወርቅ ነው ያለው። አንደኛ ሀገር ከሀገር የሚያደርገው ነው ይላል። ምን ከምን አልኋችሁ? ምን ከምን? እሺ። ሁለተኛው ህዝብ ከህዝብ የሚያደርገው ነው። ምን ከምን? ሶስተኛው ግን ይሄ ሰው ከራሱ ጋር የሚያደርገው ጦርነት ነው ይላል። ከምኑ ጋር? ስለዚህ አሁን አንደኛውን ሰው ከራሱ ጋር የሚያደርገው፣ ሁለተኛውን ህዝብ ከህዝብ ጋር የሚያደርገው ይልና ሶስተኛውን ሀገር ከሀገር ጋር የሚያደርገው ጦርነቶች አሉ ካለ በኋላ ይሄ ሁሉ 3ቱ ጦርነቶች የሚጀመሩት ሰው ከራሱ ጋር በሚያደርገው ጦርነት የተነሳ ነው። ምእመናን ከራሳችን ጋር አይደለንም። ሰውነታችንን፣ ህሊናችንን እኛ የክርስቶስ ልብ ነው ያለን። በክርስቶስ ህሊና ነው የምናስብ። በክርስቶስ ነው አድረን የምንኖርና እናቱን ይዘን
ከራሳችን ጋር ሆነን ያጣናውን ፍቅር የጎደለብንን በረከት የራቀንን ረድኤት እርስ በርሳችን የመግባባትን የመስማማትን አንዱ የአንዱን ጭንቀት የመረዳትን ይሄ ሁሉ የጎደለብን ነውና ከናቱ ከድንግል ማርያም ጋር ሆነን እንዲሞላልን የአምላካችን ፍጹም ፈቃዱ ይሁንልን። በመካከላችን ተገኝታ እናታችን ረድኤቷን በረከቷን ታሳትፈን። በዚህ ዕለት የሚገርመው የጌታችን የመድኃኒታችን የኢየሱስ ክርስቶስ ታምር መደረጉ ሳይሆን አሁን በዚህ በታምሩ እኛም መቀየራችን ነው። ማን መቀየራችን? ውሃው ወደ ወይን ቢቀየር ያስደንቃል አያስደንቅም? ውሃው ቢቀየርማ ምንም አይደለም እኮ። ጌታችንን የምናደንቀው የውሃውን መቀየር ለኛ ሕይወት የመቀየር ምሳሌ አድርጎ ማቅረቡ ነው። ልብ በላችሁ ካያችሁ ውሃው መቀየሩ ከዚህ በፊትም ተቀይሮ አይተናል። ሊቀየር ይችላል አሁንም ወደፊትም። ግንስ የውሃውን መቀየር ውሃው ወደ ወይን ጠጅ ተቀየረ ካለ በኋላ ሰውነት የጎደላቸው ሰዎች ደግሞ ወደ ሰውነት የሚቀየሩበትን ምስጢር ነው በዚህም ይነግራል።